በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት ሥላሴ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ የሰይፈ ሥላሴ ጸሎት። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ እማልዳለሁ። ሰይጣንን ተንኮል ሁሉ ከኔ ያርቅ። አቤቱ ያዕቆብና ልጆችን እንደባረክ እኔና ልጆችን ቤተሰቦችንና ዘመዶችን ባርክ። በቸርነት በሰጠኝ ሀብትና ንብረት ላይ ለረድኤት በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል መንግሥት ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት የሚሆኑ በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን ክዳለሁ። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ድንግል ማርያም ምስክር አድርጌ ለዘላለሙ አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ አምኜ ዕረፍት አደርጋለሁ እተኛለሁም። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት ድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለክበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖች ብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን የሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚናገር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮችን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አይዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛረ እጆችን አማትባለሁ እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊናዬን አማትባለሁ። የቆሙትን አካባቢ የሚያነዋውጽ በእግዚአብሔር የእግሮቹ ምዕዛረ እግሮችን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚህም በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በእግዚአብሔር ምዕዛረ ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን ለዘላለሙ አሜን። የለመለመ የምህረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ የሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምህረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣኑ ነፍስን ከሥጋ የሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይናወጽ የሃይማኖት አምድ ልዩ ሦስት ለሚሆን ሰላምታ ይገባል።
መፍረስ የሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውም በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩብ ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚቀበሉ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደህይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው ልዩ አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለትም በአንድነትና በሶስትነት ለሚመለክ አምላክ በእውነት ሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በአጽረ ቅዱስ መስቀል አጥርነት ጠብቀኝ ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሶስት ገጽ አንድ መንግስት አንድ ፈቃድ ሶስት አካል አንድ ባሕርይ ነው። ሥላሴ ያለ መከፋፈል በሶስትነት ያለ መጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ሥላሴ አሐዚተ ኩሉ ዓለም ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት የብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮትና ስግደት መመለክና ለቅድስት ሥላሴ ይገባል። ኃይለ ጽን መንግስት ስልጣንና ከሂል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል ማዳን መቅሰፍ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደህየትና ማበልጸግ ማክበርና ማዋረድ የቅድስት ሥላሴ ስልጣን ነው። መትከል ማብቀል ማድረቅና ማለምለም የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮት አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሮ ለእርሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱም መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአማልክቶች አምላክ የገዢዎች ገዢ የነገስታትም ንጉስ ነው። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣንን ክዳለሁ። አንተ ርኩስ መንፈስ ነህና ልዩ ሶስት ሆይ እኔም ባሪያችሁን አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለም በእውነት አሜን። የቅድስት ሥላሴ ይቅርታቸውና ረድኤታቸው በሁላችን ላይ ይደር ለዘላለም በእውነት አሜን።